ጤና ይስጥልኝ የፈንታሌ ሚዲያ ቤተሰቦች እንደምናረፈዳችሁ እንደምናላችሁ እንዳላችሁበት ቦታ በዛሬው ዝግጅታችን በጣም አስተማሪ ዝግጅት ይዘን የቀረብነው በተለይ የአሜሪካና የኢራን ጦርነት ከኢትዮጵያ ተጨባጭ ሁኔታዎች ጋር አያይዘን እናሳያችኋለን። ምንስ መማር አለብን? እንደ ዜጋ ምን መውሰድ አለብን? እንደ መንግስት እንደ ተቃዋሚ የኢራንን ውስጣዊ ፖለቲካዎች እና ከውጭ ከበባዎች አንፃር በደንብ እናሳያቸዋለን። ጽድት ያለ ፕሮግራም ነው ያዘጋጀነው። ከዛ በፊት ግን ሁለት የተለያዩ አርቲክሎች ያቀርብላችኋለሁ። አጠቃላይ ለእናንተ ጉዳዩን የምትረዱበት ፍሬም እንዲሰጣችሁ ማለት ነው። በጣም ኢንትረስቲንግ ነው። ቻናላችን ላይክ ሰብስክራይብ ማድረጋችሁን አዘንጉ። ቻናላችን ተጠልፎ ስለነበረ ሪኮመንድ እየተደረገ አይደለም። በምንፈልገው በምናዘጋጀው ጥረት አድማጭ ጋር እየደረሰ አይደለም። ስለዚህ በዚያ ግዙን፣ አብራችሁን ቆዩ። ጀማል ካንጃ የሚባል ሰውዬ በጣም የሚገርም አገላለጽ የአሜሪካና የኢራንን ስምምነት አስፍሮታል። ማስፈሩ ብቻ አይደለም፣ ጦርነትም ለካ ሳትዘጋጅ ሳታቅድ መዳረሻን ሳታቅ ውጤቱ ምን ሊሆን እንደሚችል ቁልጭ አድርጎ ያሳያል። ምን ማለት ነው? በዶናልድ ትራምፕ እና በኢራን መካከል የተደረገ ስምምነት አለ። ሰውየውን ብሎ ገለጸው። ጦርነቱና የተደረገው ስምምነት አሜሪካና ቀጠናውን ወደ ቀድሞ መነሻ ቦታ ከመመለስ ባለፈ ያመጣው አዲስ ነገር የለም አለ። በጣም የሚገርም አገላለጽ። ምን እያለ ነው ይሄ ሰውዬ? አሁን ጦርነቱ የፈጠረውን ቀውስ አለ ራሱ መልሶ ፈቶታል። እንዴት? ትራምፕ የሆርሙዝ ባህረ ሰላጤን መከፈትና በኢራን ላይ የተጣለውን የባህር ኃይል እገዳ መነሳቱን እንደ ትልቅ ድል ቢያበስሩም አለ እነዚህ ሁለት ሁኔታዎች ጦርነቱ ከመጀመሩ በፊት የነበሩ ናቸው። ስለዚህ የዛ ጦርነት ዋጋ ምንድን ነው? ተዋግተህ መጀመሪያ ወደ ነበረው ቦታ የምትመልሰው ከሆነ ምንድን ነው ሲል ይጠይቃል። ሁለተኛ የሚያነሳው ነጥብ ስሙት። አሜሪካ የ200 ቢሊዮን ዶላር ገንዘብ ካባከነችና የዜጎቿን በነዳጅና በምግብ ሸቀጦች ላይ ከፍተኛ የዋጋ ንረት ከከፈለች በኋላ እንግዲህ ለእስራኤል የተሰጠው የታክስ ፔሩ ገንዘብ እንደተጠበቀ ሆኖ ጆዲ ቫንስ እንዳለው 2/3 እኛ ነን ያቀረብንላችሁ ብሎ ተናግሯል። ስምምነቱ የተመለሰው ጦርነቱ ከመጀመሩ በፊት ወደ ነበረበት ሁኔታ ነው። በዚህ ሁሉ ኮስት ጦርነቱ ከመከፈቱ በፊት ምን ነበረ? ሆርሙዝ አልተዘጋም፣ አሜሪካም አልነበረችም። ሲስማሙስ ሆርሙዝ ተከፍቷል፣ አሜሪካ ዞር ትላለች። ስለዚህ ወደ ነበረበት ቦታ ለማምጣት ይሄን ሁሉ ዋጋ ያስከፍል ነበር ወይ? ለዚህ ነው ጦርነት በራሱ ብቻ ግብ አይደለም። ሌላው በጣም የሚገርም ነገር ስም፣ ይሄ አስተማሪ ነው። አንዳንዱ ጦርነት አድርጎ አሸነፍኩ ይላል፣ ግን ምንድን ያገኘው ስትለው ወደ ነበረበት ቦታ ይቀመጣል። በ2018 ዓመተ ምህረት በፈረንጆቹ ትራምፕ በታላላቅ የእስራኤል ደጋፊ ለጋሾች ግፊት የኒኩለር ስምምነት ጂሲፒኦኤ ከመቅደዳቸው በፊት ልብ በሉ ኢራን የ60 በመቶ የበለጸገ ዩራኒየም አልነበራትም። ከ3% በላይ ማበልጸግ እንደማትችል ጂሲፒኦኤ ስምምነት በ2015 በባራክ ኦባማ የተፈረመ ነበር። ግን ትራምፕ ቀደው ሲጥሉት የ60 በመቶ የበለጸገ ዩራኒየም ኢራን ይዛለች። የያዘችበት ምክንያት ደግሞ ከስምምነት ውጪ የሚመጣውን ስለማታቅ ለዲተራንስ እዛ ድረስ ሄዳ ነበር። አሁን የተፈረመው የመግባቢያ ሰነድ ምን እንደሚለው የመግባቢያ ሰነድ ስምምነት አንቀጽ 8 ላይ ኢራን የኒኩለር መሳሪያ አታመርትም የሚለውን የ2015 ስምምነት ቃል በቃል የደገመ ነው በነ ኦባማ ጊዜ። ስለዚህ 12 ሳምንት የፈጀ ጦርነት የተካሄደው ምንም አዲስ ነገር የሌለበት ስምምነት ላይ ለመድረስ ነው። እግዚአብሔር ያሳያችሁ እንዴት አይነት አፕሮች እንደሆነ
እንዴት አይነት ገለጻ እንደሆነ ተመልከቱ። ርዕሱ ራሱ the art of the recycled deal ነው የሚለው። ሌላው እዚህ ላይ የምናነሳው ከባዱ ነገር ምንድነው? ለባህረ ሰላጤው ሀገራት የተሰጠው ትምህርት ምንድነው ይላል። የአሜሪካ ወታደራዊ ካምፖች ደህንነትን ያረጋግጡልናል ብሎ ያምኑ ነበር። የባህረ ሰላጤው ሀገራት በዚህ ጦርነት ወቅት ሳይመክሩና ሳይጠይቁ መሬታቸውን ለጦርነት መዋሉን ተገንዝበዋል። ምን ማለት ነው? ከጦርነቱ በፊት ደህንነታቸው የተረጋገጠ በአሜሪካ የሚመኩ ሀገራት ነበሩ። ከጦርነቱ በኋላ ግን የደህንነት ሳይሆን የስጋት ምንጭ መሆኑን ተረድተዋል ማለት። ሌላ ልጨምርላችሁ፣ የውጭ ኃይል መኖሩ ደህንነትን ሳይሆን ሴኩሪቲን ሳይሆን ጥገኝነት እንደሚያመጣና ቀጠናዊ መረጋጋት ሊገነባ የሚችለው በቀጠናው ሀገራት ትብብር ብቻ እንደሆነም አስተምሮ አልፏል። በጎረቤት ሀገር በሚሰራ ጦር ሰፈር ሳይሆን በአካባቢው ሀገራት የፒስፉል ኮኤግዚስተንስ እና የኢኮኖሚክ ኢንቴግሬሽን ሲኖር ደህንነት የሚረጋገጥ እንጂ በሶስተኛ ሀገሮች ጦር መሳሪያ በመመካት የምታረጋግጠው ሰላም የለም። ይሄ ተረጋግጧል። ሌላው ማን ነው? የአብርሃም አኮርድ ስምምነት። የአብርሃም አኮርድ ስምምነት ምን ማለት ነው? ለምን አብርሃም ተባለ? አብርሃም የሙስሊሙም አባት ነው። አብርሃም የክርስቲያኑም አባት ነው። አብርሃም የጁዳይዝምም አባት ነው። ስለዚህ በአንድ አባት ልጆች ናችሁ ተብሎ ነበር። ግን እስራኤል ይሄን የአብርሃም አኮርድ አንቲ ኢራን አክሲስን የተጠቀመችበት። ዩናይትድ አረብ ኤሚሬትም በተስማማቸው የአብርሃም አኮርድ እስራኤልን ከጀርባውና ኢራን ወጋች። ኢራን የማዳግም እርምጃ ዩናይትድ አረብ ኤሚሬት ላይ ወሰደች። በኋላ በልመና በገንዘብ ክፍያ በሰላም ከኢራን ጋር እቀጥላለሁ አለች። ስለዚህ አንድ ሀገር ጎረቤቱ ነው ዋስትናው። አንድ ሀገር ከጎረቤቱ በላይ ቅርብ ወዳጅ መከታ ሊኖረው አይችልም። የሪጂናል ኢንቴግሬሽን ላይ ያሉ ሀገሮች አንዱ ለአንዱ ወሳኝ ናቸው፣ የማይተካ ሚና አላቸው። ከሌሎች ሶስተኛ ሀገሮች ጦር መሳሪያ ማለት ነው። ይህ በጣም አስተማሪ ነው በነገራችን ላይ። ሌላው ምንድን ነው? በ2008 የነበረው ሪሴሽን የገንዘብ ቀውስ ዋናው የ2001 የኢራቅ ጦርነት መነሻ ነው። ይሄ ጦርነት ቢቀጥል ኑሮ ምን ይሆናል? ዶናልድ ትራምፕ ስልጣን ላይ ያሉ አሜሪካ፣ ዓለም ወደ ኢኮኖሚክ ሪሴሽን ይሄድ ነበረ። ግን ጦርነቱን በአስገዳጅነት ጠረጴዛ ላይ እንዲቀመጡ ሆኗል። ስለዚህ ስምምነቶችን ሪሳይክል አረግ ነው እንጂ ያመጣነው ነገር የለም። ስለዚህ ጦርነቱ ራሱ ትርጉም አልባ ውጤት አልባ ነው። ሁለት ነገር ቁልፍ ነገር አንሱ። ሁለት አይነት ጦርነቶች አሉ። ዶናልድ ትራምፕ እና ኔታንያሁ ያደረጉት ጦርነት ዋር ኦፍ ቾይስ ይባላል። መርጠህ የምታደርገው ጦርነትና ያለህን ጥቅም የበለጠ ለማስጠበቅ የምትመርጠው በፈቃደኝነት የምትፈጽመው ጦርነት ነው። ኢራን ደግሞ ያደረገችው ዋር ኦፍ ኔሴሲቲ ነው። ስትራቴጂክ አድቫንቴጅ ወስዳለው ያሉትን አሜሪካና እስራኤልን፣ እሷ ደግሞ የህልውና ጦርነት ነው ያደረገችው። ምን ማለት ነው የህልውና ጦርነት? እንደ ህዝብና እንደ ሀገረ መንግስት መቀጠል። እንደ ህዝብና እንደ ሀገረ መንግስት መቀጠል። ኢራን አሸንፋለች ሲባል ምን ማለት ነው? ትርጉሙ ዋር ኦፍ ኔሴሲቲ፣ የውዴታ ግዴታ ጦርነት ላይ፣ የህልውና ጦርነት ላይ ወድቃ ሀገረ መንግስቱንም ህዝቧንም ማስቀጠል፣ ሀገሯም እንዳይበተን አድርጋለች። ስትራቴጂክ አድቫንቴጅ እንወስዳለን ያሉት እስራኤልና አሜሪካ ግን ይህን በኢራን ላይ መፈጸም አልቻሉ። ስለዚህ ዋር ኦፍ ቾይስ ሁልጊዜ አሸናፊ አያረግህም። ጦርነት ብቻውን አሸናፊ አያረግህም። 1000 አማራጮች ባሉበት ዓለም ላይ ጦር መሳሪያ አንስተ የምታሳካው ድል የለም ነው መደምደሚያው።
የሚገርም ነው። ጦርነት ተዋግተህ ወደ ነበረበት ፖዚሽን መመለስን የመሰለ ክስረት የለም። ይሄ አንዱ የኢትዮጵያ ውስጥ ያለውን ተጨባጭ ሁኔታ የምናይበት መነጽራችን ነው ማለት ነው። ሁለተኛውስ ምን ይመስላል? ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ፈንታሌዎች ነን። ይሄ ደግሞ ጀነራል ኡስማን የሚባል ሰው እየጻፈ ነው። ዩኤስኤ በኢራን ውስጥ ለምን ተገኘች ብሎ ይጠይቃል። ሁለት ነገር መግቢያ አስቀምጠዋል። በጣም የሚገርሙ ይህን ጦርነት ፈጣሪ ለምን አዘጋጀው ይላል። እግዚአብሔር ጦርነቱን የፈጠረው አሜሪካውያን ጂኦግራፊ እንዲማሩ ለማድረግ ነው አለ። በእርግጥ ጂኦግራፊ ትምህርት በአሜሪካ ውስጥ የለም፣ ግን አለ። ጂኦግራፊ አዲሱ የጦር መሳሪያ ነው። ኢራኖች አካባቢያቸውን በተለይ ሆርሙዝን በሚገባ ሁኔታ ተንትነው አውቀው ምን እንደሆነ ተዘጋጅተው አሜሪካና እስራኤል አንዱ የስትራቴጂክ አድቫንቴጅ ወይም ዋር ኦፍ ቾይስ ያደረጉበት ሁኔታ ኢራን ውስጥ ያለውን 60% የበለጸገ ዩራኒየም እናወጣለን፣ ኢራን ኒኩለር መታጠቅ የለባትም ነው። ኢራኖች ግን ከሚፈለገው አሰሳውስ ካለው በላይ 60% ከበለጸገው ዩራኒየም በላይ ሌላ አዲስ ኒኩለር ቦምብ የሚያህል ጂኦግራፊያቸውን ተንትነው በትነው ቀምረው ጠብቀዋቸዋል። በሱም አሸንፈዋቸዋል። ስለዚህ ምን አለ እግዚአብሔር ጦርነቱን የፈጠረው አሜሪካን ጂኦግራፊን እንዲማሩ ለማድረግ ነው የሚለው በጣም የሚገርም አገላለጽ ነው። ሌላ ሁለተኛው ምንድን ነው? የአሜሪካን አንዱ አስደሳች ነገር ይላል ፍጹም የታሪክ ትውስታ የሌላቸው መሆኑን ነው። በምን የታሪክ አጋጣሚ ነው ከኢራን ጋር የተገናኙት? በምን ሁኔታ ነው አሜሪካና ኢራን ለእንደዚህ አስቸጋሪ ሁኔታ የተጋለጡት የሚለውን ሙሉ ትውስታ ወደኋላ አድርገው ነው ጦርነቱን የጀመሩት ይላል። ይሄ በእርግጠኝነት ከኢትዮጵያም ተጨባጭ ሁኔታና የጦርነት መነሻና መዳረሻዎች በጣም የሚገርሙ ናቸው። ለምሳሌ የአሜሪካ ገዢ መደቦች ወይም በጊዜው የነበሩ ፖለቲካ ፓርቲዎች ኢራን በ1979 በታጋጆቹ ቀውስ እንደምናስታውሰው በአሜሪካ ላይ ሁላችንም እንደምናውቀው ያደረሰችው ፖለቲካዊም ዲፕሎማሲያዊ ክስረት አሜሪካ ራሷ የፈጠረች መሆኑን ለመረዳት የማይችሉ ይመስልናል ይላል ሰውዬ። ለምን? አሜሪካ የዲሞክራሲ፣ የሰብአዊ መብት፣ የጉድ ገቨርነንስ፣ ጀንደር የዚህ ብላ ብላ የምትሉት ኢንዴክስ ብታወጡ በዓለም ላይ ሪሌቲቭሊ የተሻለች ነኝም ብላ የምታምን ሀገር በዲሞክራሲያዊ መንገድ የተመረጠውን በ1953 የኢራንን ጠቅላይ ሚኒስትር በህገወጥ መንገድ ከእንግሊዝ ጋር ከገለበጡ በኋላ ንጉሱን መልሰው ተክለው ኢራን ውስጥ በኋላ እየተቀጣጠለ በመጣ የተማሪዎች ትግል ነው ይሄ የኢራን አብዮት የተወለደው። መነሻው ግን ዲሞክራቲካሊ ኢሌክትድ የሆነውን ፕራይም ሚኒስተር ምንድን ነው ከስልጣን አስወግደውት ነው። ግን ሁልጊዜ የዚህ አጋችና ታጋች ድራማ መነሻው ተትቶ ይሄን ኃይል በአሸባሪ፣ በጸረ ሰላም፣ በኮርፖሬት ሚዲያዎች በጽንፈኝነት ሲፈረጅ ይኖራል። ያ በጣም አደገኛ ነው። የአሜሪካ መንግስት መገናኛ ሚን ኮርፖሬት ሚዲያው ይህን ተደጋጋሚ እውነት ለማስተባበል የሚያስችል ምንም አይነት ጠቃሚ ፕሮፓጋንዳ ሊወልዱ አይችሉም። ምክንያቱም ጥሬ ሐቁን ሊሻገሩት አይችሉም ነው የሚለው። ይሄ አንዱ ፋክት። በጦርነት ጊዜ የመነሻው ልትጋጭበት የምትችለው እውነታ ክደህ በሌላ ሰው ላይ አላከህ ያላከከውን ኃይል ደግሞ አሸባሪ፣ ጸረ ሰላም እያልክ ብትቀጥልም ታሪክና ጊዜ ግን ሁሉን ነገር በወቅቱ ያወጡታል ነው አንዱ ሌሰን። ስለዚህ ይሄ ከባድ ጉዳይ ነው። ሌላው ምንድን ነው? የፕሮፓጋንዳ እዚህ ላይ የምናየው የቪክቲም ተጠቂነት ፖለቲካን በመስራት ማለትም ትክክለኛን ተጠቂነት በአግባቡ ከመጠቀም
ሁሉንም ጉዳዮች አንዴ ስለተጠቃ ራሽናላይዝ እያደረግ ለምሳሌ እስራኤል የፕሮፓጋንዳ ማሽነሪ ተብሎ የሚታወቅ በጣም ውጤታማ የሆነ የምዕራቡን ዓለም ኮርፖሬት ሚዲያ የተቆጣጠረችበት ሃስፓራ የሚባለው ፕሮጀክት ነው። ይህ የተቀናጀ መንግስት ፕሮጀክት ይህ የተቀናጀ የመንግስት ፕሮጀክት ነው። የህዝብን አስተያየት በመምራት ረገድ የተካነ ነው፣ ወይም ትርክት በመገንባት የተካነ ነው። ነገር ግን ሃስፓራ ማለት በዩኤስኤ፣ በእንግሊዝ፣ በፈረንሳይ ባሉ ቁልፍ አጋር ሀገራት በፕሬስ እና በቲቪ ዜናዎች ላይ ወሬዎችን መዝራት ብቻ አይደለም፣ ይጋብዛቸዋል፣ ያሳያቸዋል። ግማሽ እውነት ያሳያሉ፣ ሚዲያውም ግማሽ እውነት ይተርካል። እዚህ ላይ ነው ትልቁ ጥያቄ። መገናኛ ብዙሃን በመቆጣጠር ብቻን የምትሸጥ እውነት አሸናፊ አያረግም፣ ሀገርንም አያስቀጥልም፣ አያስኬድም። ለምሳሌ ከባዱ ነገር ምንድን ነው? ሆሎኮስትን ያለፈ ህዝብ አሸንፎ ዛሬ እዚህ ታላቅ ስልጣኔ ላይ የደረሰ ህዝብ፣ ያን ህዝብ የሚመሩት የፖለቲካ ፓርቲዎች ባህሪያትና መገለጫዎች ምን ሊሆኑ ይገባል የሚል የጋራ ግንዛቤ የተወሰደበት ጉዳይ አለ። ግን በጋዛ ውስጥ የቅርብ ጊዜ ጭፍጨፋ እየተከናወነ ዓለም እያየ የዓለም ዩኒቨርሲቲዎች በተለይ ምዕራብ ዓለም ዩኒቨርሲቲዎች በአደባባይ ሰልፍ እየወጡ ወጣቶች በሶሻል ሚዲያ ላይ በአይናቸው እንዲያዩ ያን የመሰለ ከዛ መከራ ውስጥ አሸንፎ የወጣን ህዝብ በነ ቤንጃሚን ኔታንያሁና በሊኩድ ፓርቲ የፖለቲካ ኃይሎች በመመራት የእስራኤል ፕሮፓጋንዳ የሰለባነት ትርጉምን የቀለበሰ ነው። ምክንያቱም በረጅም ጊዜ እውነትም በከፍተኛ መከራና ችግር ያለ ህዝብ ግን አሸንፎ የወጣ ኒኩለር የታጠቀ ሆኖም ግን ሃስፓራ በሚባል የሚዲያ ፕሮጀክት የዓለምን ናሬሽን ትርክት የቀየሩ በማንኛውም ጊዜ እስራኤል የምታደርጋቸው ጦር ሰራዊት እርምጃዎች በሰልፍ ዲፌንስ የሚዘገቡላት፣ መጨረሻ ላይ ግን በአደባባይ በማይቀረው በሜን ስትሪም እየተከረከመ ይላክ የነበረው መረጃ በሶሻል ሚዲያ ፀሐይ ከሞቀ በኋላ የነ ቤንጃሚን ኔታንያሁ የምዕራቡ ዓለም መገለጫ የሆኑትን ሰብአዊነት፣ ዴሞክራሲ፣ ጉድ ገቨርነንስ የሚባሉት በአደባባይ እንደሚጨፈልቁ ዓለም የተገነዘበበት ነው። ስለዚህ ሚዲያ ስላለ ብቻ ስለምትናገር ሳይሆን ተግባርህ ዓለም ያሳያሉ። ሌላ እዚህ ላይ ጨምረን ሁለት ነጥቦች የምናነሳው ምንድን ነው? በዚህ ጦርነት አሜሪካ ምን ልትሰራ ገባች ተገኘች ይላል ራሱ ጻፊው። በዚህ ጦርነት አሜሪካ የተሸነፈነችው በሁለት ቁልፍ ጉዳዮች ነው። አንዳንድ ጊዜ መካሪ የሌለው ይባላል፣ መሪ አይሰነብትም እየተባለ በመንግስት ባለስልጣኖችም ጭምር እንደተረስ ሲነገር ነበር። የምታውቁት ኢየሩሳሌም ፖስት እንደዘገበው ኔታንያሁና የእስራኤል የውጭ መረጃ አገልግሎት ሞሳድ መሪ ዴቪድ ባርኒ ምንድን ያደረጉት? ለፕሬዝዳንት ትራምፕ ኢራን ቀውስ ውስጥ መሆኗን አስረግጠው ነግረው አንድ ጠቅላይ መሪውን አያቶላ ሐመኒ እና ሌሎች ቁልፍ ባለስልጣናትን በፈጣን ሁኔታ ካስወገድን ኢራንን በእጃችን እናስገባለን፣ ህዝቡም አደባባይ ላይ ወጥቶ መንግስቱን ይረከባል። የውስጥ መረጃዎች ይሄን ነው የሚያሳዩን ብለው ለዶናልድ ትራምፕ ይነግራቸዋል። ዶናልድ ትራምፕ ይሄን አምነው ዘው ብለው ገቡ። በሁለተኛው ረድፍ ያለው ደግሞ ለምሳሌ ሲአይኤ ዳይሬክተር ቱልሲ ጋባርድ እና ኤፍቢአይ 18 የስለላ ድርጅቶች አጥንተው ኢራን የኒኩለር ቦምብ ለማዘጋጀት ዝግጁነት የላትም። በአሁኑ ሰዓት እንደዚህ አይነትም ኢንቴንሽን የላቸውም። ያለ መረጃ ትንታኔ ይሄ ነው። ከጦርነት በመለስ በሌላ ነገር ማስቆም እንችላለን ሲባሉ ዞር በሉ ብለው
በእስራኤል መንግስት የቀረበው መረጃ ይዘው ወደ ጦርነት ገቡ። መጨረሻቸውም የአሜሪካ ሄጂሞኒክ ሆርሙዝ ላይ ወደቀ። ተገዶም ወደ ጦርነት ወይም ወደ ስምምነት ጠረጴዛ ላይ መጣ። ስለዚህ ማን ነው የሚመክርህ? የሚመክርህ ሰው ማን ነው? በምን ፍላጎት ነው? በምን መነሻ? እስራኤሎች በራሳቸው እምቅ ፍላጎት አሜሪካንም የምታህል ታላቅ ሀገር መሪ አሳምኖና መክረው አሰልፈው ሲያመጡ የራሳቸው የመንግስት ኃይሎች ደግሞ ኖ ይሄ ነገር አይሆንም ብለው እስራኤል በራሷ ፍላጎት ፕሬዝደንቱን ጠለፈች። ስለዚህ ጆሮ የምትሰጠው የምታማክረው ጦርነት ውስጥ ግባ የሚልህ አማካሪ ማን ነው? ምንድነው ይፈልገው የሚለውን መፈተሽና መገንዘብ ብዙ ዋጋ መቀነስ ያስችላል። እነዚህ አሁን ግራንድ ፍሬሞች ናቸው። የኢትዮጵያን አሁን ወደ ውስጥ ያለውን ከኢራን ጋር ያለውን ግንኙነት የምናይበት አታየቶች ናቸው። ይሄ ሁለቱ አርቲክል ብዙ መማር የፈለገ ይማርበታል። የውጭ ፖሊሲ በደመነፍስ አይመራም። ጦርነት አምነህና መረጃውን ተንትነ የምትገባበት እንጂ በአማካሪዎች ፍላጎት ወይም በቀጥታ በመንግስት ውስጥ በሌሉ ሰዎች ፍላጎት በሶስተኛ ወገኖች በሚመጣ መረጃ ጦርነት አታካሂድም። ካካሄድክም መጨረሻ ላይ ዶናልድ ትራምፕን ትሆናለህ ማለት ነው። እነዚህን ሁለት አርቲክሎች እዚህ ጋር እናቆማቸውና ታዲያ ኢትዮጵያ ውስጥ ያለው ተጨባጭ ሁኔታ አንስተን ኢራን ላይ ካለው ተጨባጭ ሁኔታ ኢራን አልፏለች፣ እኛ እያኮበኮብን ነው። ከዛ ምን እንማራለን? ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። በነገራችን ላይ እዚህ ላይ እንደምትመለከቱት ለእናንተ ብለን በፈንታሌ ሚዲያ ዝግጅት የተዘጋጀ ወረቀት ነው ወደ ትንታኔ የምናቀርብላችሁ። ስራዬ ብለን መረጃዎችን ሰብስበን የባለሙያዎችን ማስተያየት አይተን ያዘጋጀነው ነው። በእኛ የተዘጋጀ ነው። ለአድማጮቻችን ለምናከብር የፈንታሌ ሚዲያ የምናቀርበው ነው። እዚህ ጋር በደንብ ይታያቸዋል ይመስለኛል። ምንድን ነው የሚለው? የከበባ ስነልቦናና የተላላኪነት ፖለቲካ ማለትም ፕሮክሲ ዋር እና የህልውና ወታደራዊ ዶክትሪን ከ2026 የኢራን እስራኤል አሜሪካ ጦርነት ለአፍሪካ ቀንድና ለኢትዮጵያ የተሰጡ ስልታዊ ምንድናቸው? ታሪካዊ ትምህርቶች ምንድናቸው? ይሄን ነው የምንፈትሸውና ወደ ሀገራችን የምናጠበው ነገራችን ላይ። ስለዚህ አሪፍ ፕሮግራም ነው፣ እንደምትወዱትም ተስፋ አደርጋለሁ። ስለዚህ ቀጥታ የኢራንና የኢትዮጵያ ታሪካዊ ግንኙነት ከመካከለኛው ምስራቅ ከአፍሪካ ቀንድ ስልታዊ መስተጋብሮች ባሻገር ከ2000 ዓመት በላይ ወደኋላ የሚዘልቅ ትልቅ መሰረት ያለው ግንኙነት ነው። አሻራ እርሿል ስናወራ በጥንት የአክሱም እና የሳሳኒድ ፋርስ ግዛቶች ዘመን የአዶሊስ ወደብና የፋርስ የሐር መስመር ንግድ ሁለቱን ስልጣኔዎች በንግድና በባህል ያስተሳስሩ ነበር። በሶስተኛው ክፍለ ዘመን የኖረው ፋርሳዊ ነቢይ ማኒ በምድር ላይ ካሉት 4 ታላላቅ መንግስታት መካከል ፋርስን፣ ሮምን፣ አክሱምና የቻይናን በግንባር ቀደምነት መጥቀሱ የዚህ ታሪካዊ ትስስር መነሻ ሊሆነን ይችላል። ብዙ የሚያስተሳስራለን። በነገራችን ላይ በ20ኛው ክፍለ ዘመን ሁለቱ ጥንታዊ መንግስታት በሊግ ኦፍ ኔሽንስ በቅኝ ግዛት ላይ ያላቸውን የጋራ አቋም ሲያራምዱ የቆዩ ሲሆን በ1960ዎቹ እና 70ዎቹ የቀዝቃዛው ጦርነት ወቅት ደግሞ የኢትዮጵያ ቀዳማዊ ኃይለ ሥላሴና የኢራኑ ሻህ መሐመድ ረዛ በሶቪየት ህብረት የሚደገፉ አብዮታዊ እንቅስቃሴዎችን ለመክታት ጠንካራ የደህንነትና የስትራቴጂክ ጥምረት መስርተው በጋራ ሰርተዋል። በተለይ ኢራን ውስጥ ቱዴይ የሚባል የኢራን ኮሚኒስት ፓርቲ ቱዴይ የሚባለው ከፍተኛ መካከለኛው ምስራቅ የኮሚኒስት ንቅናቄ ነው። እኛም ሀገር ብዙ የሶሻሊስት ፓርቲዎች ነበሩ። ንጉሳዊ ቤተሰቦች ያን ለመቆጣጠር ከኢምፔሪያሊስት ኃይሎች ጋር መስራታቸውን ያሳያል።
አሁን ሪሰንትሊ ያለው ደግሞ ምንድነው? በየካቲት 2026 የብሪክስ መድረክ ላይ የ75 ዓመት ይፋዊ የዲፕሎማሲያዊ ግንኙነት በጋራ አክብረዋል። ይሄ በጀነራል የሚገለጽ ነው። በጣም ዲቴል ብዙ ግንኙነቶች አሉ። ከንጉሶቹ አወራረድ ከተማሪዎች አብዮታዊ እንቅስቃሴ ጋር ብዙ የሚያመሳስለን ነገር አለ። እኛ ግን አሁን ከተፈጠረው ተጨባጭ ሁኔታና ኢትዮጵያ ከተጋረጠበት ሁኔታ ጋር አያይዘን ነው የምናነሳው ነጥቦችን። የመጀመሪያው በሁለቱ ሀገራት መካከል ታሪካዊ ወይም ጎልቶ የሚታየው ትልቁ የስለንቦናዊ መዋቅር ምንድን ነው ብለን ስንወስድ የመከበብ ስለንቦና ሲጅ ሜንታሊቲ ያላቸው ሀገሮች ናቸው። ኢራን በሺያ እምነቷ እና በምዕራባውያን ከበባ ስጋት ፕላስ የሱኒው አካል፣ ኢትዮጵያ ደግሞ በባህላዊ የክርስቲያን ዘሶኮልድ የክርስቲያን ደሴት ነችና በውጭ ወራሪዎች ስጋት ዙሪያ የገነቡት ምን አለ? የደህንነት ፖሊሲ ለዘመናት ተመሳሳይነት ባህሪ ያለው ከሲጅ ሜንታሊቲ የበቀለ የደህንነት ፖሊሲ ነው የሚከተሉት። በአሁኑ ወቅት በመካከለኛው ምስራቅ የተቀሰቀሰው የአሜሪካና እስራኤልና የኢራን ቀጥተኛ ጦርነትና በአፍሪካ ላይ እየታየ ያለው ለምሳሌ የግብፅ፣ ኤርትራ፣ ሶማሊያ ወታደራዊ ከበባ ልንለው እንችላለን፣ የውስጥ ፖለቲካ ውጥረቶችና የውጭ ስጋቶች እንዴት እንደሚመጋገቡ መዋቅራዊ የፖለቲካ ችግሮችና የውስጥ ስጋቶችን እንዴት እንደሚጠቀሙባቸው በሁለቱ መንግስታት መካከል የጋራ የሚያደርገው ጉዳይ ነው። ስለዚህ እነዚህ ሰፋ አድርገን ስንመለከት ትልቁ ጥያቄ ከኢራን ልንማረውና በእርግጥ እኛ አለን ወይ? እሱ ብቻ አይደለም። አሁን ኢትዮጵያ አሁን ካለችበት ተጨባጭ ሁኔታ ካልተካካድን እኛ ኢትዮጵያኖች ልንባባልበት በምንችል በኮመን ጉድ ላይ ተሰብስበናል ለማለት በጣም አያስደፍሩ። ሙሉ ለሙሉም የጠፋ ጉዳይ አለ አያስብልም። ግን እኛ ኢትዮጵያኖች ብለን የምናወራበት መስተጋብር ግን በግልጽ አደጋ ላይ ተቀምጧል። ይሄ የሚያካክድ አይደለም። እሱን ማከም ማስተካከል በጋራ ላይ ወይም ሼርድ በሆነ ቪዥን ፈጥረን የምንተክልበትን መንገድ ማየት ጠቃሚ ነው የሚሆነው። ኢራኖች ምን ገጠማቸው? ኢራን እንግዲህ ግዙፉን የኦፕሬሽን ኤፒክ ፉሪ የሚል የነ ዶናልድ ትራምፕ እና የእስራኤል ወረራ እንግዲህ የካቲት 28 2026 የምታውቁት በአሜሪካና እስራኤል ጥምር ኃይሎች የተጀመረ ነው። እንግዲህ መጠነ ሰፊ ወታደራዊ ጥቃት በመካከለኛው ምስራቅ ታሪክ ምዕራፍን ቀይሯል። በታለመ የአየር ጥቃት የኢራንን የበላይ መሪ አያቶላ ሐመኒ እና የኒኩለር ድርድር ቁልፍ ሰው አሊ ላርጃኒ የሰውዬ ኢማኑኤል ካንት ላይ የዌስተርን ፊሎሶፊ ላይ ነው ፒኤችዲውን የሰራው። ባክግራውንዱ ማቴማቲክስ ነው። ማስተርሱ ኮምፒውተር ሳይንስ ነው። ፒኤችዲ ዌስተርን ፊሎሶፊ ላይ ነው። በኢማኑኤል ካንት ላይ 3 ትልልቅ መጽሐፎች ሪሰርቾች ያበረከተ ለኢራን ብቻ ሳይሆን ለዓለም ጉድለት መፍጠር የሚችል ሳይንቲስት ነው የገደሉት። ይህም የኢራንን መንግስት አመራር ሙሉ በሙሉ መበተንና ፈጣን የመንግስት ለውጥ ሪጂም ቼንጅ ለማምጣት የታለመ ነበር፣ ግን ተኖ ቀርቷል። ለምን? የአየር መከላከያዎችን ውሰዱ፣ የሚሳኤል ጣቢያዎችን፣ የኒኩለር ተቋማትን ያወደመው ይህ ጥቃት እጅግ ከፍተኛ የሰው ሕይወትና ንብረት ውድመት ቢያስከትልም በጣም የሚቆጨው 167 የኢራን ተማሪዎች አብዛኞቹ ህፃናት ከአሜሪካ መርከብ ላይ በቶማሃውክ ሚሳኤል ህይወታቸው ማለፋቸው የሚያስቆጭ እስካሁን ኃላፊነት ያልተወሰደበት ተግባር ነው። ይሄ የተፈጸመ ነው አይደለም? የኢራን እስላማዊ አገዛዝ ይህንን የመሪዎች መገደልና የመሰረተ ልማት ውድመት ተቋቁሞ እንዲቀጥል ያስቻለው ምንድን ነው ካላችሁ ለበርካታ ዓመታት የገነባው የመቋቋም አርኪቴክቸር ወይም ዲፈረንት ላየር ኦፍ የሴኩሪቲ መስመሮች ናቸው። ስለዚህ ይሄ የአርኪቴክቸር ኢንዱራንሱ በጣም 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 ጥልቅ ነው። የኢራን የደህንነት ዶክትሪን ስንወስደው
በተለመደው የጦር ሜዳ የበላይነት ላይ ሳይሆን ምንድነው ያደረጉት? ባልተመጣጠነ ውጊያ ወይም አሲሜትሪክ ዋርፌር በህልውና ማረጋገጫ ስልቶች ላይ የተመሰረተ ነው። አገሪቷ በማዕከላዊ አመራር መጥፋት ሳቢያ እንዳትፈርስና በተናጠል የሚንቀሳቀሱ የራሳቸውን የደህንነት የሎጂስቲክና የውሳኔ አሰጣጥ ስልጣን ያላቸው ከፊል ራስ አገዝ የክልል ወታደራዊ እዞችን ገንብታለች። አሁን ኮምፓራቲቭ ፖለቲክስ አናሊሲስ እየሰራ ነው። እኛ ላይ ቢገጥመን በርግጥ እንደ ኢራን አሸንፈን እንወጣለን የሚለውን እንመለከታለን። ለምሳሌ አያቶላው ሲሞቱ ኢሚዲየትሊ ሙጅታባ ሐመኒ ተተኩ። ወታደራዊ ሲሞቱ ሌላ ወታደራዊ ይተካል። ስለዚህ በዚህ መልኩ በዚህ የሴኩሪቲ ላየር አሸንፎ ወጡ። በተጨማሪ የኢራኖቹ ትልቅ ብስለትና አቅም ምንድን ነው ካልን ኢራን የስትራቴጂክ ጥልቀት ያለው ተራራማ ጂኦግራፊና ከመሬት በታች የተገነቡ የሚሳኤል ከተማዎች በአግባቡ የተጠቀመች ሲሆን በሆርሙዝ ወሽመጥ ላይ የፈጠረችው የባህር መንገድ መዘጋት ስጋት ደግሞ በዓለም አቀፉ የነዳጅ ንግድ ላይ ታሪካዊ ቀውስ አስከትሏል። የቅድቡ ጸሐፊ ምን አለ? ይሄ ጦርነት የተፈጠረው ፈጣሪ የፈጠረው አሜሪካኖች ጂኦግራፊ እንዲማሩ ነው ያለው አለ ምክንያት አይደለም። ስለዚህ ይሄን ያየነውን ድሮን ርካሽ ሚሳኤል በመጠቀም የጠላትን ውድ የአየር መከላከያ ሚሳኤሎች የማምከን ስራ ሰርታለች። ጉድ፣ ይሄ ችግር የለውም። ዓለም አቀፍ የኢኮኖሚክ ኪሳራ እንዲፈጠር አድርጋለች። በፓኪስታን፣ በኳታር፣ በኦማን አገናኝ የተደረጉ ድርድሮች ደግሞ ሰኔ 17 ቀን 26 በዶናልድ ትራምፕ እና በኢራን ፕሬዚደንት መስዑድ መካከል የ14 ነጥብ የመግባቢያ ሰነድ ተፈራርመዋል። ይሄም ጥሩ ነው። 300 ቢሊዮን ዶላር ለኢንቨስትመንትም ቃል ተገብቶላታል። ይሄ እንግዲህ የኢራን ቅድም እንዳልኳችሁ የሲጅ ሜንታሊቲ እና ፌስ ያደረገችው ጉዳይ ነው። በዚህ መልኩ ነው የተጠናቀቀው። አንድ በአፍሪካ ቀንድ ላይ የሚታየው የከበባ ወይም አርክ ኢንሰርክልመንት ኦፍ አርክ እና የግብፅ ስልታዊ ውጥረት ከኛ ጋር እየተማረን የምንሄደው ምን ይመስላል የሚለውን ደግሞ የኢራን አይተናል። እንደ ኢራን አደጋ ቢገጥመን በዛ መልኩ እንወጣለን፣ እናሸንፋለን፣ አንድነን የሚለውን ደግሞ አብረን እንመለከታለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። አፍሪካ ቀንድ ያለው ጂኦፖለቲካዊ እውነታ ደግሞ ከኢራን የከበባ ስጋት ጋር የሚመሳሰል መልክ እያያዘ አሁን መጥቷል። ለምን? የኢትዮጵያ መንግስት በፈረንጆቹ አቆጣጠር በጥር 2024 ከሶማሌላንድ ጋር የተፈራረመውና ለ50 ዓመታት የባህር ጠረፍ ክራይ ምትክ የሉዓላዊነት እውቅናን የሚያጫጭረው የመግባቢያ ሰነድ በቀጠናው ያሉትን ነባራዊ ወታደራዊና ዲፕሎማሲያዊ ግንኙነቶች ሙሉ ለሙሉ አናግቶታል፣ ቀይሮታል። በተለይ አሁን ደግሞ እስራኤል ለሶማሌላንድ የሰጠችው እውቅና የገልፍ ደሴቶችና የኤደን ባብ አልመንደብ ባህር ወሽመጥ እንደ ደህንነት መዋቅር ለምትመለከተው ግብፅ ከፍተኛ ስጋት ፈጥሯል ማለት ነው። ስለዚህ አሁን ግብፅ አንድ በአባይ ግድብ፣ ሁለተኛው በዚህ የሶማሌላንድ እና ኢትዮጵያ ወደ ቀይ ባህር የመጠጋታው ጉዳይ ላይ በሁለት የሴኩሪቲ ደህንነት አለብኝ፣ ከዛ በላይ እስራኤል ለሶማሌላንድ መስጠቷ ደግሞ ስትራቴጂክ የሆነ የሴኩሪቲ ደህንነት አጋጥሞኛል ብላለች። ስለዚህ አሁን ግብፅ ምንድን ነው እያደረገች ያለችው? ምክንያቱም ሁላችንም በሲጅ ሜንታሊቲ ነው ከኢራን ጋር እያወራን ያለ ነው። የግብፅ ከታላቁ የህዳሴ ግድብ አሁን ቀጥተኛ መሙላት አለመሙላት ጋር አንድ ማስተዳደር አለማስተዳደር ጋር ያሉትን ነገሮች ትታ ኢትዮጵያን በጎረቤቶቿ በኩል የመክበብ አግድም ስትራቴጂ ሆሪዞንታል ፔሪሜትር ስትራቴጂ በአሁኑ ወቅት እውን አድርጋለች። ይህ ኢንሰርክልመንት አርክ የምንለው በሶስት አቅጣጫ ላይ ቢያንስ የተመሰረተ ነው። ኤርትራ፣ ሱዳን እና ሶማሊያ። በፈረንጆቹ አቆጣጠር በጥቅምት 2024
በአስመራና በጥር 2025 በካይሮ የተደረጉ የሶስትዮሽ ጉባኤዎች ይህንን የኢትዮጵያ ተቋሚ ጥምረት ህጋዊ መልክ ሰጥተውታል። ግን የአጋርነት ዘርፉን ስናየው ምን ይመስላል የሚባለውን ነገር ማየት እንችላለን። የግብፅ ሶማሊያ ወታደራዊ ግንኙነትና የኢትዮጵያ ስትራቴጂክ ምላሽና ተጋላጭነትን ኮምፔር ኤንድ ኮንትራስት እናደርጋለን። ምክንያቱም ቅድም ብለናል፣ በማነጻጸር ነው እያየናቸው ያለ ነው። ግልባጩ ደግሞ ኢራን ከገጠማት ተመሳሳይ ሁኔታ ጋር ምን ዝምድና አለው፣ ምን እንማራለን የሚሉትን ለማሳየት ነው። አሁን ወታደራዊ ዝርጋታን ብንመለከት የግብፅ የሶማሊያ ወታደራዊ ግንኙነት 1100 የግብፅ ወታደሮች ገብተዋል። በሁለትዮሽ ስምምነት እስከ 10,000 ሊሄድ ይችላል። ኢትዮጵያስ በሶማሊያ ያለውን የኢትዮጵያ ጦር እንዲወጣ በሞቃዲሾ መጠየቅና በደህንነት ቀዳዳ መፈጠሩ ሁላችንም እናውቃለን። በሶማሊያና በኢትዮጵያ ያለው ግንኙነት እንደመጀመሪያው አይደለም። ያው ዲፕሎማሲያ ቢታከምም ክፍተት አለው ማለት ነው። ሌላው ምንድነው? የትጥቅ አቅርቦትን ብትመለከቱ ግብፅ በበርካታ ሁኔታ የታንኮችን፣ ሄሊኮፕተሮች፣ የድሮንና የአየር መከላከያ መሳሪያ አቅርቦት ቱርክ ሁሉ አለች። ግብፅ ብቻ አይደለች። የኛ ስትራቴጂክ ምላሽና ተጋላጭነት ምን ይመስላል? በሶማሌላንድ በርበራ ወደብ በኩል ወታደራዊና የባህር ኃይል ግንባታን ለማከናወን የሞከርነው እስካሁን አልተሳካም። ይሄ የኢንሰርክልመንቱን አርክ ነው እያየን የምንሄደው። ሌላ ውሰዱ፣ የቀጠናውን አጋርነት ብንመለከት ቱርክን ውሰዱ። F-16 የአሜሪካን ተዋጊ ጀት ሞቃዲሾ ላይ ያስፈራለች። ከ10,000 በላይ ጦር አላት። የኢኮኖሚ ስምምነት ፈጽማለች። 37 የተገኙ ሀብቶችን ለማካፈል። ግብፅ ግን ሶማሌ ላይ ስትሄድ፣ ሶማሌላንድ ላይ ደግሞ ማን ሄደችው? እስራኤል። ግብፅ በቱርክ ላይ ስትደረብ፣ እስራኤል በሄክሳጎናል በሚል ኢትዮጵያን አፕሮች አድርጋለች። ይሄ በራሱ አሁን ምንድነው? ራሱን የቻለ የሴኩሪቲ ችግር አምጥቷል። ኢትዮጵያውን ስትራቴጂካሊ የቀጠናውን አጋርነት መልሰናል ካል ከብሪክስ አባልነትና አንዱ እሱ ነው ትልቁ ተብሎ የሚነሳው። ምክንያቱም የኛ ቀጠና ሀገሮች በተለይ ግብፅ እዛ ውስጥ አለች። ሌላው ምንድነው? የኤሌክትሪክ አቅርቦት ትስስሮችን በጅቡቲም፣ ኬንያም፣ ሱዳን፣ ደቡብ ሱዳን ሞክረናል የቀጠናን አጋርነት ለማሳየት። በሶማሌ ላይ የታየው የመጣው እና ግብፅ ያከለችበት በጣም አደገኛ የውስጥ ጣልቃ ገብነትን በተመለከተ ከወሰድ ነው እያነጻጸርን ስለሆነ የሶማሊያ ፌዴራላዊ መንግስት በጁባላንድ እና በጌዶ ክልሎች ላይ የጣለውን ማዕቀብ እና የግብፅ ወታደራዊ ድጋፍ ለቁጥጥር መፈለጉ በራሱ ምን አድርጎታል ማለት ነው? የዚህ የሲጅ ሜንታሊቲን እንዲጨምር አደገኛ ሁኔታ ኢትዮጵያ ለዚህ የሰጠችው ምላሽ በጁባላንድ ማዶቤና ከደቡብ ምዕራብ ሶማሊያ ውስጥ አስተዳደሮች ጋር በመተባበር የግብፅ ጦር በዛ እንዳይሰፍር ተጽዕኖ እንዳይኖረው የማድረግ ስራዎች ነው የተሰሩት። እዚህ ጋር አሁን ይህ የከበባ ስልት ሶማሊያ የሁለቱን የናይል ተፋሰስ ሀገሮች ምንድነው የፕሮክሲ ዋር መጫወቻ ሜዳ ትሆናለች። ለምሳሌ የአሜሪካና የኢራን መጫወቻ ሜዳ የሆነችው የፕሮክሲ ዋር የአሜሪካ የምትፈጽማለች እስራኤል ነች። አሜሪካ በአሁን በተጨባጭ በዓለም ላይ 3 የፕሮክሲ ኃይሎች ትጠቀማለች። ዩክሬንን ለሩሲያ፣ እስራኤልን ለኢራን፣ ፊሊፒንስን ለቻይና። እነዚህ 3 ፕሮክሲ ዋሮች ናቸው። ሌላ ተጨማሪ ግን የራሷን ቤዚክ ጥያቄ ያላት ታይዋን ነች። ስለዚህ እዚህኛም ሀገር ግብፅና ኢትዮጵያ የት ነው ሶማሌ ላይ የሆነ ቀን ሊዋጉ ይችላል የሚል ስጋት አለ። ስለዚህ ምንድነው የዚህ የሲጅ ሜንታሊቲ እና እየተደራረበ የመጣው የሴኩሪቲ ማጣት ኢራን ላይ የነበረው የተደራረበው ጋር ተመሳሳይ ነው። ስለዚህ ይሄ እንደዚህ ከሆነ ሌላ የሚያገናኛቸው ነጥብ ምንድነው ካልን በኢራንም በኢትዮጵያም የሀገር ውስጥ ልዩነቶችን በውጭ ኃይሎች የማሳበብ ስልታዊ መንገዶች ይከተላሉ። በኢራንም መዋቅራዊ የፖለቲካ ችግር አለ፣ በኢትዮጵያ መዋቅራዊ የፖለቲካ ችግር አለ። እነዚህን ግን በውጭ ኃይሎች ተላላኪነት በመሸፈን የመምታት የጋራ መንገዶች ከኃይለ ሥላሴ እስከ ብልጽግና ኢራን ውስጥ
ሪቮሉሽኑን ከተቆጣጠሩ ኢስላሚክ ሪፐብሊክ ኦፍ ኢራን እስካሁን ድረስ አለ። በዚህ በከበቧት ኃይሎች ጋር ውጊያ ስትፈጽም ግን እንዴት አለፈችው? የሀገር ውስጥም ፖለቲካዊ ልዩነቶች የአሜሪካና የእስራኤል ተላላኪ የሱኒ እምነት ተላላኪዎች ብላ ከአብዮቱ እስካሁን የመጣችበት ኢራን ምን አስከፈላት? ከዛ ውስጥ እኛ ምን እንማራለን የሚለውን በጋራ እናየዋለን። ምክንያቱም በአፍሪካ ቀንድ ሆነ በመካከለኛው ምስራቅ የሚታየው ትልቁ አውዳሚ የፖለቲካ ባህል ነው። ይሄ የሀገር ውስጥ ያልተፈቱ መዋቅራዊ ልዩነቶችን በውጭ ጠላቶች ሴራ ላይ በማላከክ የዜጎችን ጥያቄ በኃይል የመጨፍለቅ ሙከራዎች መገለጫ ነው። የኢራን አገዛዛውን በ2025-26 የመጀመሪያ ላይ የታዩት ሰፊ የውስጥ ህዝባዊ አመጾች ከየት ነው የመጡት? መነሻቸው ካልን አንዱ ኢኮኖሚ ነው። ሌላው የመሰረተ ልማት ማለት በተገቢ ሁኔታ አለማድረግ፣ የሰብአዊ መብት ጥሰቶች ናቸው። ግን የኢራን መንግስት ይሄን ክዶ ለመፍታት የሄደበት ዋናው ጉዳይ ሰዎችን በመግደል ወጣቶችን በማሰር የወሰደው እርምጃ በሺዎች የሚቆጠሩትን አሳጡት። ግን ችግሩን አልፈታው። አገዛዙ የነዚህን የውስጥ እውነታዎች በሙሉ በእስራኤልና በአሜሪካ የስለላ መረብና ከበባ የተደራጁ በማለት በመፈረጅ በርካታ ተቃዋሚዎችን በስለላ ወንጀል ሰቅሏል፣ ገሏል። ይህም የውስጥ ትግሉን ከህልውናው ጦርነት ጋር በማያያዝ የህዝቡን ድጋፍ ለመሰብሰብ ሙከራ አድርጓል። በመጨረሻ ግን አገዛዙ ላይ ሌጂቲሜሲ ህዝባዊ ቅቡልነት ነው የተጋረጠበት። በእርግጥ በአይን በሚታይ መልኩ $1 በ1 ሚሊዮን የኢራን ገንዘብ እየተመነዘረ ኑሮ ከብዶናል ሲባል ተላላኪዎች እያለ ነው። ግን ይሄ ምን ዋጋ አስከፈለው ካላችሁ በዚህ ሲጅ ሜንታሊቲ ውስጥ እያለ ከበውኛል የሚሉ ኃይሎች በፊት ለፊት መቶ ጦርነት ሲከፍቱ ያ ሁሉ ጀነራል ያ ሁሉ ሳይንቲስት አገዛዙ ላይ ነበሩ የሞተው አብዛኛው በኢራን ዜጎች ከሞሳድ ጋር በተደረገ ትብብርና በሰጡት መረጃ ነው። ለምን እነዛ ዜጎች መረጃ ሰጡ ካላችሁ የኢስላሚክ ሪፐብሊክ አገዛዙ እዛ ውስጥ ኢራኖችን የሀገር ባለቤትነት እንዳይሰማቸው አድርጎ ያስተዳደራቸው የተወሰኑ የማህበረሰብ ክፍሎች ናቸው። ለሶስተኛው ሀገር መረጃ በመስጠትና ከዚህ ኢስላሚክ ሪፐብሊክ ኃይል እንገላገላለን ብለው የሰሩት። ስለዚህ ይሄ የኢስላሚክ ሪፐብሊክ የፈታበት መንገድና የመታቸው ኃይሎች የሀገር ባለቤትነት ስላልተሰማቸው ሶስተኛ ወገኖችን ተባብረዋል ማለት ነው። ስለዚህ ይሄ የኢራን አገዛዝ የከፈለው ነው። ታንክስቱ ግን ለኢራን ጠላቶች የኢራን ጠላቶች ግን ኢራንን ሲያጠቁ የኢራንን የፋርስ ባህር ሰላጤ ጀምሮ ወይም ሞደርን ኢራን ተብላ ከዛሬ 400 ዓመት ከመጠራቷ በፊት ሙሉ ያለውን ስልጣኔ እናወድማለን፣ ኢራን የምትባል ሀገር እንፍቃለን ሲሉ ሁሉም ምን አሉ? ተቃዋሚም ለመሆን ለመግዛትም ሀገር ያስፈልጋል። ስለዚህ በአንድ የኢራን ባንዲራ ላይ ተደርድረው ነው የተሰለፉት፣ የሞቱት፣ የወደቁት። ከዚህ ጦርነት በኋላ የሚቀጥለው ኢራንና በፊት ያለፈችው ኢራን ተመሳሳይ እንደማይሆን እርግጠኛ። ግን አገዛዙ ልዩነቶችን ለመፍታት የሄደበት መንገድ ግን ብዙ ዋጋ ሶስተኛ ወገኖች እንዲያስከፍሉት ሆኗል ማለት ነው። ኢትዮጵያ ውስጥ ስንመጣም ከ2018 የፖለቲካ እንግዲህ ለውጥ በኋላ እንበለው በተደረገው እንግዲህ የለውጥ ሽግግርም ቢሆን ስልጣኑ በአዳራሽ ውስጥ በተደረገ ዴሞክራሲያዊ የኃይል ውድድር የተገኘ ነው፣ ክርክር የለው። ሆኖም ግን በኢትዮጵያ የታየው የብሔርተኝነት መፋጠጥ፣ የመንግስት ተቋማት መዳከም፣ የሴኩሪቲ የመከላከያ ተቋማት መዳከም ወደማያቋርጥ የውስጥ ግጭት አገሪቷ እንድትገባ አድርጓል።
ሌላው ትልቁ ግዙፉ ጦርነት የፌዴራል መንግስትና በትግራይ ኃይሎች መካከል የተቀመጠው የፕሪቶሪያ ስምምነት መናጋት፣ አለመተማመን፣ አለመፈጸም ሌላው ትልቁ ያሞጠሞጠው አዲስ ጦርነትም ሊወልድ ከፊት ለፊታችን የተቀመጠ ጉዳይ አለ። በአማራ ክልል የፋኖ ሚኒሻ ኃይሎች፣ በኦሮሚያ ክልል ኦላ ምናምን የመሳሰሉ የፖለቲካ ኃይሎች የፖለቲካ ልዩነቶችን በዲፕሎማሲና አካታች ውይይት በማድረግ በሀገሪቷ ውስጥ በመንግስትም በተቋሚ ያሉ ኃይሎች መፍታት ካልተቻለ እና ተቋሚውን መንግስት ልዩነቶችን በኃይል እርምጃ የመጀመሪያ ቅድሚያ አማራጭ አድርገው የሚጠቀሙ ከሆነ ኢትዮጵያ በየትኛውም መጽሐፍ ቅዱስ አይበሉ ቁርአን ላይ የተገባላት ቃል የለም። ዓለም የገጠመውን አደጋ ኢትዮጵያም ይገጥማታል። ያን የመጋፈጥ ጥሬ ወይም የመጋፈጥ እውነታ ላይ መድረሳችን አጨቃጫቂ አይደለም። በተለይ አሁን በኢትዮጵያ መንግስትና በተቋሚው ኃይል መካከል እነዚህ የውስጥ ውጥረቶች ሁልጊዜም ከግብፅ ታሪካዊ የናይል ውሃ የበላይነት ፍላጎትና የከበባ ስትራቴጂ ጋር በማገናኘት የውስጥ ተቃዋሚዎችን የግብፅ ተላላኪ አድርጎ የመፈረጅ ኮመን የሆነ ከአብዮቱ ጀምሮ ኢራኖች የሚጠቀሙበት የእስራኤልና የአሜሪካ ተላላኪ የሱኒው አረብ ገልፍ ተላላኪ እያሉ ተቃዋሚዎችን እንደሚያስወግዱ ቀዳማዊ ኃይለ ሥላሴ ግብፅን፣ መንግስቱ ኃይለማርያም ግብፅን፣ ጠቅላይ ሚኒስትር አብይ መለስ ዜናዊ ግብፅን፣ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ግብፅን፣ አሁንም ጠቅላይ ሚኒስትር አብይ ግብፅን የመጠቀም ፓተርኑን ታዩታላችሁ። ኢትዮጵያ ውስጥ ግን ስትራክቸራል የሆነ የፖለቲካ ችግር አለ። በኃይለሥላሴም ነበር፣ በደርግም ነበር፣ በኢህአዴግም ነበር፣ አሁንም በብልጽግና አለ። እነዚህን ስትራክቸራል ፖለቲካ ልዩነቶች ለአንዴና ለመጨረሻ ጊዜ ለመፍታት ጊዜ ሰጥቶ አካታች በሆነና ሀገርና ሕዝብን ባስቀደመ ሁኔታ አለመፍታት ያመጣው ችግር። ይሄም ችግር እየቀጠለ ነው። ግን እስካሁን ኢትዮጵያን በተረጋጋ ሁኔታ ሊያስቀምጥ አልቻለም። ኢህአዴግ ከፍተኛ ልማት አስመዝግቧል። ለ10 ዓመት ተከታታይ በአይኤምኤፍ በነወርልድ ባንክ በተለያዩም የዓለም አቀፍ ሁኔታዎች ተመዝግበው የተቀመጣለ። ግን ዴሞክራሲን በተመለከተ ግን በተሟላ መልኩ አለመመለስና ጥያቄዎችንም በግብፅ ተላላኪነት በመፈረጅ የተካሄደበት አካሄድ ስህተት ነበር። አሁንም አጠቃላይ ኢትዮጵያ ውስጥ ያሉትን የፖለቲካ ፍላጎቶች በግብፅ ተላላኪነት ፈርጆ የሚታለፍበት ጉዳይ በጣም የጠበበ ነው። ለዚህ ነው ኢራኖች የፈሩት በሲጅ ሜንታሊቲ ሲፈሯቸው የነበሩ ኃይሎች ቀጥተኛ ጦርነት ሲከፍቱባቸው ዋጋ ያስከፈለው ስትራክቸራሊ የነበረውን ፖለቲካ ልዩነታቸውን ከመፍታት የፖለቲካ ኃይሉን የአሜሪካ፣ የእስራኤል፣ የሱኒ ተላላኪ አድርገው እነዚህ ኃይሎች በሀገራቸው ውስጥ የሀገር ባለቤትነት ስሜት እንዳይሰማቸው ስለተደረጉ ከሶስተኛ ወገኖች ጋር በመተባበር ያለውን ኃይል ለማስወገድ መረጃ በመስጠት ተባብሯል። ትልልቅ ጀነራሎች፣ ትልልቅ ባለሙያዎች ኢራን እንድታጣ ሆኗል። ግን ቅድም እንዳልኳቸው የመጣው ኃይል ምንድነው? ሙሉ ለሙሉ ኢራንን የሚያጠፋ በመሆኑ ተቃዋሚውም መንግስትም በአንድ ላይ ሆኖ ሞቷል፣ ታግሏል። ለዚህ ነው ቀጣዩዋ ኢራን ከዚህ በኋላ የምትወለደው በፊት በነበረው አገዛዝ ላይ ተመስረታ አትቀጥልም ብዬ ነው የማምነው። እኛ ሀገር ግን በሲጅ ሜንታሊቲ የፈራናቸው ሀገሮች ይፋዊ የሆነ ጦርነት በይፋ አልከፈቱብንም። እኛን ለመምታት በተዘጋጁበት ሁኔታ ብዙ ጥርጣሬዎች፣ ከጥርጣሬም በላይ መረጃ ማቅረብ የሚችሉ ኃይሎች ቢኖሩም አሁን ባለው ተጨባጭ ሁኔታ ግን ኢራን የገጠማትን ያህል አልገጠመንም። ስለዚህ ከዚህ በፊት የምንሰራው ስራ ምንድን ነው? ምክንያቱም
ኢራን ብሔርተኝነቱ የሚቀሰቅሱት የውጭ ጠላት ትርክትን በመቅረጽ ብሔራዊ ስሜት በመቀስቀስ የራስን ዜጋ እንደ ሶስተኛ ወገን ተላላኪ አድርጎ ነበር፣ ግን ፋይናሊ ዋጋ ከፈሉ። ስለዚህ አሁን በሰኔ 2026 የታየው የትግራይ ጊዜያዊ አስተዳደር መዋዠቅ፣ የግዳጅ ወታደራዊ ዝግጅቶች፣ የድሮን ጥቃቶች መመለስ፣ እንዲሁም በምዕራብ በኩል ከሱዳን ጋር የተፈጠሩ አዳዲስ ውጥረት፣ በተለይ የተባበሩት አረብ ኤሚሬቶች ድሮን እንግዲህ ከኢትዮጵያ ተነስተው ሱዳን አጠቁ በሚል ዲፕሎማሲያዊ ግንኙነት መቋረጥ ሀገሪቷ በምን ያህል ቀጭን ክር ላይ ቆማ እየደነሰች መሆኑን ማሳያ ነው። ይሄ እንዲናይ ልናደርገው አንችልም። ግን ችግሩን አክሰፕት አድርገን እንዴት ነው የምንፈታው? the way forward የምንፈታበት ነው። ከአጠቃላይ በሲጅ ሜንታሊቲ ውስጥ ያለውን እንደ ዜጋም እንደ መንግስት የምንሰቃይበትን የደህንነት አሬንጅመንቶች ምናስተካክለው ወይም አሸንፈ እንደ ኢራኖች ምንወጣው እንዴት ነው የሚለውን ነው መመለስ። ምክንያቱም በየትኛውም ስትራቴጂካዊ ጥናቶች፣ ሰነዶች እንደሚያመለክቱት አንድ ሀገር የውስጥ ጥንካሬና ህዝባዊ አንድነት ሳይኖረው የውጭ ጠላትን ለመከላከል የሚያደርገው ማናቸውም ወታደራዊ ዝግጅቶች ከባዶ መፈክርነት አያልፉ። ምክንያቱም የአገር አንድነትና የውስጥ ጥንካሬ በቃ የማይተካ ሚና ነው ያላቸው። አሁን ግብጽ በአሁኑ ወቅት የዘረጋችው እንግዲህ ኢንሰልክመንት ኦፍ አርኩን የኢትዮጵያን የውስጥ ክፍፍል ጎረቤት ሀገራት እና የውስጥ ታጣቂ ኃይሎች ለግብጽ የውክልና ጦርነቶች ምቹ በር ስለከፈቱላቸው ነው ተብሎ ነው የሚታሰበው። ምክንያቱም ክፍፍል አለ፣ የውስጥ የታጠቁ ኃይሎች አሉ፣ ከመንግስት ጋር ያላቸው ልዩነት አለ፣ ስትራክቸራል ችግሮች አለ። እነሱን መንግስትና ተቃዋሚዎች ሊፈቱት በማይችሉበት ጋፖች ውስጥ ኢንተረስቷን ማስፈጸም የምትፈልገው ግብጽ አሁን ተጨማሪ ሶማሊያ አለች፣ ሱዳን አለ፣ ኤርትራ አለ። ለነዚህ ሁሉ በር የሚከፈተው የተላላኪነት ሚናን የሚለውን ትርክት ሙሉ ለሙሉ ስትራክቸራል የሆነ የፖለቲካ ውስጣዊ ልዩነቶችን ለመሸፈን የምንሄድበት እርቀት ነው። ይሄ በሁሉም የኢትዮጵያ መንግስታት የተንጸባረቀ ግን ሀገሪቷን ያላጸና ሰስቴነብል በሆነ የኢኮኖሚ እድገት ላይ ማምጣት ያልቻልንበት ዋናው መሰረታዊ ጉዳይ ነው። ውስጣዊ ስትራክቸራል የፖለቲካ ልዩነቶችን ሳይፈሩ መጋፈጥ ከውጭ የሚመጣን ጠላት ለመመከት መሰረታዊ ነው። በየትኛውም መልኩ የሀገር ጥንካሬ የሚጀምረው ውስጥ በሚፈታ የፖለቲካ ልዩነቶችን ማስታረቅ ስንችል ብቻ ነው። ከዛ ውጪ እነዚህ አይነት ጉዳዮች የሚፈቱበት እድል በጣም ከባድ ነው። ለምሳሌ በቀላሉ ብንወስድ በኢራን ኢስላሚክ ሪፐብሊክ በ2025 እና 26 እንዲሁም የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስትና የኢትዮጵያ ፖለቲካ ልዩነት ኃይሎች በአንጻራዊ ኮምፓራቲቭ ፖለቲክስ ባጭሩ እንኳን ብንሰራ የኢራንና የኢትዮጵያ ስልታዊ አቋሞች አንድ ተጋላጭነትና የደህንነት ባህሪያቶችን እንመልከታቸው። ለምሳሌ የንጽጽር መመዘኛ አድርገን እንውሰድ። የውስጥ ክፍፍል አያያዝ እንዴት ነው? አሁን የኢራን ኢስላሚክ ሪፐብሊክ አመጾችን በኃይል ማፈን፣ ነገር ግን የመንግስት የደህንነት መዋቅርና እጅግ የተማከለና ታማኝ የሆነ ስትራክቸር አሴሜትሪክ ሰርተው የመጣባቸውን የሲጅ ሜንታሊቲ ያሰቃያቸው የነበረውን ቅዠት እንደ እውነት ሆኖ ቢመጣም ግን በዚህ መልኩ መክተውታል። በነገራችን ላይ ኢስላሚክ ሪፐብሊኩም ሲመሰረት ፓርላማውን ሲቪል አስተዳደር ብለው ደግሞ ለተማሩት ልጆች መሀል ላይ ደግሞ አያቶላህ ሆኖ ሃይብሪድ የሆነ ሰርተው አኮሞዴት ማድረግ ችለዋል። ግን ያም በቂ ባለመሆኑና የዲሞክራሲ ጥያቄ እየሰፋ ሲመጣ፣ የሰብአዊ መብት ጥያቄው እየሰፋ ሲመጣ፣ የሶሻል ጀስቲሱ ሲመጣ፣ የሀብት ክፍፍሉ ሲመጣ፣ ልዩነት በተነሱት ጉዳዮች ላይ ግን መጨረሻ ላይ በኃይል መጨፍለቅ ነው አገዛዙ የመረጠው። አልደግሞም፣ ቅድም የወሰደውን ዋጋ አይታቸዋል። በኢትዮጵያ ላይ ስንመጣ አሁን የውስጥ ክፍል አያያዛውን የብሔር ግጭቶች የመከላከያ ሰራዊቱና ተቋማትን ታማኝነቱን ፈትነውታል። አንድ
ሌጂቲሜሲውን ቅቡልነቱን ቀንሰዋል። ለምን? የብሔር ግጭቶቹ በመከላከያ ኃይሉ ላይ ሁሉ እስከ መንጸባረቅ መጥተዋል። መከላከያ ኃይሉም ራሱን እያደሰ እያሻሻለን ቢመጣም ኢትዮጵያ ውስጥ ካሉ የመገናኛ ብዙሃን ማምለጥ አልቻለም። የሀገር ውክልናውን ለአንድ ብሔር እስከ መስጠት ድረስ መከላከያውን ዲሁማናይዝ ዳውን እስከ ማድረግ ኢትዮጵያ ውስጥ በሰፋ የፖለቲካ ክፍተት ውስጥ ነው ያለው። ይህ ፋክት ነው። በተለይ መከላከያን፣ ደህንነትን እንደ ፌዴራል ፖሊስ ያሉ ዲሌጂቲማይዝ ማድረግ፣ ቅቡልነታቸው መንሳት በአንድ ሀገር ላይ ምትክ የሌለው አጠቃላይ ቀውስና አደጋ ሊያመጣ ይችላል። እሱ ብቻ አይደለም፣ የሚቀጥል ወታደራዊም ይሁን የደህንነት ተቋማዊ ኃይል እንዳይኖር ብሎ ያደርጋል። ለዚህ ነው የውስጥ ክፍፍሎችን አያያዝ፣ የብሔር ግጭቶችና መከላከያ ደግሞ ከሁሉም ግጭቶች ነፃና ገለልተኛ ሆኖ በርቀት አይቶ ህገ መንግስታዊ ተግባሩን ይዞ የሚዳኝበት ዳኝነት ካልመጣ በተመሳሳይ መልኩ ኢራን ውስጥ ያየነውን ነገር ሊያመጣ ይችላል። ሌላው የውጭ ስጋት ፕሮጀክሽናችን እንዴት ነው ስንል፣ አዎ ተከበናል። ለምሳሌ የኢራን ኢስላሚክ ሪፐብሊክ ውጫውን ከበባ አሜሪካና እስራኤል እያለ የውስጥ ጽናት ለመገንባትና ተቃዋሚዎችን ለማጥቃት ተጠቅሟል። ኢትዮጵያ ውስጥም አሁን የግብፅ የከበባው ኢንሰርክልመንት ኦፍ አርኩን የውስጥ የፖለቲካ ተቃውሞችን ለማፈንና ኃይልን ለመቀነስ ማሳበቢያ የመጠቀም ባህል በአምስቱም መንግስታት ነበር። አሁንም እንደቀጠለ ነው። ይሄ ግን ሀገር አያጸና። ቢኮዝ የስትራክቸራል የሆነ የፖለቲካ ልዩነቱን ደፍሮ መመለስ አገር ማጽናት። ሌላ እንውሰድ። የመከላከል ዶክትሪናቸው የኢራን ኢስላሚክ ሪፐብሊክ እና የኢትዮጵያን ፌዴራላዊ ሪፐብሊክ እና ሁለቱም የሚመነጨው ከሲጅ ሜንታሊቲ ነው። ተከበናል፣ ታሪካዊ ጠላቶች አሉን፣ ስለዚህ እነሱን ልንከላከል የምንችለው በብዙ ላየር የተደራረበ የሴኩሪቲ አደረጃጀት ያስፈልገናል የሚል ነው። ያ አሁን ኢራን ምንድን ያደረገችው? ያልተማከለ የክልል እዝ አንድ አስደናቂ እንደምን ነው የአሲሜትሪክ ጦር መሳሪያዎችን ተጠቅማለች። ይሄ ኢራን በዚህ መልኩ ሲጁን ማለፍ ችለናል። እኛስ አሁን እጅግ የተማከለ ግን በማዕከላዊነት አንድ ላይ ያለ ደካማ ወይም ሞኖፖሊ ኦፍ ቫዮለንስን መቆጣጠር በማንችልበት ሁኔታ ውስጥ ነው ያለነው። ስለዚህ በዚህ መልኩ ደግሞ አስቡት፣ የመከላከል ዶክትሪናችን ደግሞ የመነጨው ታሪካዊ ጠላቶች አለን ሲጅ ተደርገናል ከሚል ሁለቱን ለማመሳሰል ስንሞክር በጣም 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 ከባድ ነው። በዚህ መልኩ ክፍተት አለ። ሌላ እዚህ ጋር ብንመጣ ለምሳሌ ስልታዊ ተጠቃሚነትን ወይም ጥልቀቱንም በጣም ስንመለከት ኢራን በጂኦግራፊና በስትራቴጂክ የባህር መተላለፊያ ላይ ጠንካራ ተጽዕኖ መፍጠር ችላለች። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ላይ ሲመጡ ደግሞ የባህር በር አልባ መሆንና ለንግድ በጅቡቲ ላይ እስካሁን ነው ያለ ነው። ይሄ በተለየ በሰለጠነ መልኩ የመቀየርና የተሻለ ተጠቃሚ የመሆን ጉዳይ ገና ብዙ ስራ በሚፈልግበት፣ እሱ ብቻ አይደለም አጀንዳው ላይ ራሱ የመግባባት ክፍተት አለ። ይሄ እንግዲህ ኢራኖች ጋር ግን ስትመጡ ምንድን ነው ያደረጉት? ሆርሙዝ ላይ በደንብ ተንትነው ታጥቀው ጂኦግራፊያቸውን አውቀው አሜሪካና እስራኤል ኒኩለር ሊያስፈቷቸው ሲመጡ ሌላ ኒኩለር ቦምብ ነው ይዘዋቸው የጠበቁት። እኛ በጣም እንደ ህዝብ የናይል ላይ ያሳየነውን አንድነትና ርብርብ በባህር በሩ ላይ ለመድገም ስንንቀሳቀስ መዝጋት ያለብን በርካታ ጉዳዮች አሉ። ኢትዮጵያ የባህር በር መጠየቋ በየትኛው መንገድ ኃጢአት ሊሆን አይችልም፣ ምናልባትም ስህተት ሊሆን አይችልም። አፕሮቹና አካሄዱን የማስተካከል ጉዳይ ነው አሁን ስናነጻጽር በሁለቱ። ሌላው የመጨረሻ ውጤት ስናይ ምንድን ነው? ኢራኖች ምንድን ያደረጉት? ጦርነትን እንደ አንድ መደራደሪያ አድርገው አሜሪካን ወደ ሜሞራንደም ኦፍ አንደርስታንዲንግ ላይ እንድትመጣ አስገድደዋል። እኛስ
የውጭ ኃይሎች የውስጥ ክፍፍሏን ሀገራችንን ተጠቅመው ሀገሪቷን ወደ መበታተን አደጋ እንዲገፏት እያኮበኮብን ያለን። እነሱ ግን ምን አድርገዋል? በሀገራቸው ጦር በመጣባቸው ጠላት ላይ ተሰልፈው አሜሪካን ምታል ሀያል ሀገር ጠረጴዛ ላይ ሲያስቀምጡ እኛ በውስጥ በከፈትነው ክፍፍል በሲጅ ሜንታሊቲ ተከበናል ብለን እየተሰቃየን የደህንነት ፖሊሲ እያወጣን ውስጡን እየከፈትን ያለንበት እውነታ ነው ያለው። ይሄን የመቀየር ጉዳይ የግድ ይላል። ከዚህ ንጽጽር ምን እንረዳለን የሚለውን ደግሞ እናስቀምጥ። የኢራን መንግስት አስተዳደር አገዛዝ ብሉት ምንም እንኳን ታላቅ የአመራር መበተን እና የኒኩለር መሰረተ ልማት ውድመት ቢደርስበትም የውስጡ ወታደራዊ መዋቅር የሀገር ደህንነቱን ጠብቆ ለማቆየት የሚያስችል ጥንካሬ ነበረው። በአንጻሩ በኢትዮጵያ መንግስት በአሁኑ ወቅት ያለው ወታደራዊ መዋቅር አንዱም ጥያቄ አጨቃጫቂም እየሆነው በታማኝነት ክፍፍልና በብሔርተኝነት መወነጃጀል ላይ የተጎዳ ነው። ከውጭ የሚመጣን ትንሽ ቀስቃሽ ወታደራዊ እርምጃ ለምሳሌ በሶማሌ ድንበር፣ በሱዳን፣ በኤርትራ በእነዚህ ድንበሮች ሁሉ ቢለኮስ መላውን ሀገሪቷን ወደማይመለስ እርስ በርስ ጦርነት የምንገፋበት እድል ነው ያለው ወይስ እንደ ኢራን ሀገራችንን ብለን እንዳንድ ቆምን የምንመክትበት እውነታ ነው ያለው? ኮምፓራቲቭ አናሊሲሱ የምንሰራው በዛ ነው። ይሄን ነው ድምዳሜ። ብዙ ስራ ይፈልጋል። ግን በእነዚህ ሁለት አማራጮች ውስጥ የተንጠለጠለ ግን በጣም ደግሞ ብዙ ሪሰርች የሚፈልግ መደምደሚያ ስለሆነ እኔ መደምደሚያ አልሰጥም። ግን ያሉት ነገሮች በዚህ መሃል የተቀመጡ ናቸው። ስለዚህ በዚህ መልኩ ትምህርት መውሰድ፣ መረዳት፣ መገንዘብ፣ ሀገርን መጠበቅ የግድ ነው። ታዲያ እዚህ ድረስ ካወራም በኋላ ስልታዊ ምክር ሀሳቦችም ይሁን ስትራቴጂክ የሆኑ የደህንነት ምክሮች ምንድን ናቸው? የሰበሰብናቸው እስካሁን መረጃዎች ያደራጃቸውና መጨረሻ መውጫችን ደግሞ ይሄን ይመስላል። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ አድርጉና ስትራቴጂክ የሆኑ መደረግ ያለባቸውን የሚል ሪኮመንዴሽን ደግሞ እናስቀምጣለን። አብራችሁ ነው። በመካከለኛው ምስራቅ ከታየው የ2026 ጦርነት መደምደሚያና በአፍሪካ ቀንድ ካለው ወቅታዊ ውጥረት አንጻር የኢትዮጵያ መንግስት ወደ ከፋ ውድመት ከመግባቱ በፊት እንደ ህዝብ፣ እንደ ሀገር፣ እንደ ተቃዋሚ ፓርቲ ማለት ነው መንግስት ነው ሁሉንም ያካትም የሚከተሉትን ቢያንስ ስትራቴጂ ነው ብሎ ባይቀበል ስልታዊ እርምጃዎች መውሰድ የግድ ነው። አንደኛ፣ የሀገር ውስጥ ፖለቲካ ውይይቶችን ማካሄድና የኃይል እርምጃዎችን ማቆም። የኢራን ልምድ እንደሚያሳየን የሀገር ውስጥ ዜጎችን በኃይል መግደልና ማፈን የረጅም ጊዜ ደህንነት ዋስትናን አያረጋግጥም። በኢራን የተረጋገጠ ነው። የኢትዮጵያ መንግስትም ይሁን በተለያዩ ክልሎች ያሉ የፖለቲካና የታጠቁ ኃይሎች በጋራ ሁሉንም ያካተተ እውነተኛና ግልጽ የብሔራዊ እርቅ መድረክ ማዘጋጀት አለባቸው። የውስጥ ስምምነትን መፍጠር ከግብፅ የሚመጣውን ውጫዊ ከበባ እንግዲህ ያለና አሁን ለአንዴና ለመጨረሻ ያለንን የሲጅ ሜንታሊቲ ቀርፎ ለመጣል ወሳኝ ነው። ማምከኛውም ይሄ ነው በነገራችን ላይ። ሁለተኛው የውጭ ጠላት ትርክትን ማቆም ወይም አባንደኒንግ ኦፍ ስኬፕጎቲንግ በሀገር ውስጥ የሚነሱ የመልካም አስተዳደር፣ የሰብአዊ መብትና የራስ አገዝ ጥያቄዎችም ይሁኑ የዲሞክራሲም ይሁኑ የጀንደር ይሁኑ የፈለገ ጥያቄ በሙሉ በግብፅ ጣልቃ ገብነት ላይ ማሳበብ ማቆምና እውነቱን መጋፈጥ። ይህም መንግስትን ለችግሮቹ እውነተኛ መፍትሄ ላይ ትኩረት እንዲያደርግና የዜጎችን እምነት መልሶ እንዲያገኝ ያደርገዋል።
አሁን ካለው በተጨማሪ በአብዛኛው ህዝብ ዘንድ ሌጂቲሜት እንዲሆን ያግዘዋል። የሚያጣው ነገር የለም። ይሄ ግን ለተቃዋሚው ለመንግስት ብቻ የሚተው ሳይሆን ተቃዋሚውም ራሱን ከየትኛውም ኃይል ነጥሎ የዚህ ተባባሪ መሆን መቻል አለበት። ሶስተኛውና ቁልፉ ጉዳይ ከቀጠናዊ ጎረቤቶች ጋር የጋራ ተጠቃሚነት ማረጋገጥ፣ ዊን ዊን ኮሪደር ዲፕሎማሲ ማረጋገጥ የግድ ነው። የኢትዮጵያ የባህር በር ፍላጎት ህጋዊና ታሪካዊ ቢሆንም የጎረቤት አገራትን ሉዓላዊነት በጣሰ መልኩ መሄዱ አገሪቷን የበለጠ ያገላታል። ግን በዓለም አቀፍ ህግ መከራከር፣ ያሉትን የመከራከሪያ ሰነዶች ማምጣት፣ በህግ የበላይነት የማሸነፍ እድሉም ይኖራል። ግን በህግም የሚሰጡ ጥቅሞችን መጠቀም የግድ ይላል። ሌላው በዓለም አቀፍ የባህር ህግና በጋራ የልማት ኮሪዶሮች ላይ የተመሰረተ ዲፕሎማሲ መከተል አማራጭ የሌለው ጉዳይ ነው። መጨረሻው ብሪክስና የባለ ብዙ ወገን ዲፕሎማሲ መጠቀም መምረጥ በጣም ኢምፖርታንት ነው። ኢትዮጵያ በቅርቡ ያገኘችው እንግዲህ የብሪክስ አባልነትን በመጠቀም እንደ ሩሲያ፣ ቻይናና ህንድ ያሉ ታላላቅ ሀገራትን በግብፅና በኢትዮጵያ መካከል ያለው ውጥረት በሰላማዊ መንገድ እንዲፈቱ ዲፕሎማሲያዊ ጫና እንዲፈጥሩ ማድረግ ይገባል። አሜሪካውን ዶናልድ ትራምፕ በተለየ በራሳቸው ኢንተረስት ሊመጡ እየሞከሩ ነው። ኢራን አንዱ ጉልበቷ ከጀርባ የነበሩት ማን ናቸው? ሩሲያና ቻይና ናቸው። ከፍተኛ የሳተላይትም ድጋፍ ሲያደርጉበት ነበር። ብቻዋንም አልጣሏትም። በሴኩሪቲ ካውንስል የሚመጡትንም ሪዞሉሽኖች ውድቅ ያደረጉና ይተባበሯት ነበር። ስለዚህ ግብፅ በአንድ ወገን የምትሄደውን የአሜሪካን እንቅስቃሴ በዚህ በብሪክስ ጠረጴዛ ላይ በማቅረብ ባለብዙ ወገን ዲፕሎማሲ መጠቀም፣ ይህም የአፍሪካ ቀንድን ከታላላቅ ሀያላን የውክልና ጦርነት ቀጠና መከላከል ይቻላል። ስለዚህም ስንዘጋው ጠቅላላ ያወራነውን ስንደምረው ምንድን ነው የሚለውን እንመልከት። የኢራን እስራኤል ጦርነት ያረጋገጠው ታላቁ የታሪክ ትምህርት የጦር መሳሪያ ቴክኖሎጂ ወይም የውጭ ኃይሎች ድጋፍ ሳይሆን የአንድ ሀገር ህልውና የሚወሰነው በውስጥ ህዝባዊ አንድነቱና በመዋቅራዊ ጥንካሬ መሆኑን ማስመር ያስፈልጋል። እንደ ሀገር ይህንን ትምህርት በአግባቡ ተገንዝበንና የውስጥ ችግሮቻችንን በኃይል ለመፍታት በመታቀብ በመንግስትም በተቃዋሚውም የሰላምን አማራጭ በመምረጥ በሰጥቶ መቀበል የምንገነባት ኢትዮጵያን ብቸኛ አማራጭ ካላደረግን ማንም በታሪክ አጋጣሚ የገጠመውን እውነታ ይገጥመናል። በአፍሪካ ቀንድ የተደገሰው የጦርነት እሳት የአካባቢውን ሀገር የመበተን ታሪካዊ አደጋ እኛም ልንቋደሰው እንችላለን። ይህን ግን የሰይጣን ጆሮ አይስማው። ይህ መንፈስ እንግዲህ ይወጋ ነው የምንለው ስናጠቃልልና እስካሁን ያቀረብነው እንግዲህ በዚህ መልኩ እንደ ሌሰን ኮምፓራቲቭ ፖለቲክስ ትምህርት ያገኛችሁ ይመስለኛል። ይህ ሙሉ አይደለም፣ የምንችለውን ያቀረብነው። ከዚህ የተሻለ በቃለ ምልልስ መቅረብ ይችላሉ። ጽሁፍ ብትልኩልን ማቅረብ እንችላለን። ይሄ የሁላችሁም መድረክ ነው፣ ፈንታሌ ነው። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። ቅድም እንዳልኳችሁ እየለፋ እንደምንሰራው እየደረሰ አይደለም። ያ ደግሞ በሃከሮች ለረጅም ጊዜ እነሱ እጅ ስለቆየ ነው። እናንተ በተደጋጋሚ ሼር፣ ሰብስክራይብ ስታደርጉ፣ ላይክ ስታደርጉ ዩቲዩብም ሪኮመንድ የማድረግ እድሉን እያሰፋ ይሄዳል ማለት ነው። ለዛሬ ብቃን። ፈንታሌዎች ነን። ቻው።